ቅድሚያውን የገዳ ስርዓትና መገለጫው የሚል ነው። በዚህ ውስጥ የምታቀርበው እኔ እንደ ጥያቄ የሚጠይቀው በመጀመሪያ አደረጃጀቱ ባለፈውም በፌስቡክ ያስቀመጥኩት አለ ሶሻል ስትራክቸሩ ከዲሞክራሲ ጋር ተያይዞም በዛ ዘመን በነበረው ልክ ካየን ዲሞክራሲያዊ ነው የሚል እንዲሁም ደግሞ በዛ በኦሮሞ መስፋፋት ዘመን የደረሰው ውድመት በተለየ መልኩ ነው የሚታየው የሚል ነገር አቅርባል። ሌሎቹንም ጨምረ ሐሳብን አቅርብ። ከዛ ዶክተር ዮናስም ያቀርባል። ከዛ ከአፄ ምኒልክ ጋር ካለው ጋር እናያይዛለን። የቀሩት ነገር ካለም በጣም ዝርጥጥ እንዳይል አንዱ ላይ ብቻ ላውራ። አንዱ ላይ ብቻ እሺ፣ የገዳ ዲሞክራሲ ኤሌመንቶች ነበሩት የሚለው ላይ ብቻ ላውራ። የዲሞክራሲና በዛ ሂደት የደረሰውን ሁለቱን ነገር ብቻ አድሬስ እናደርጋለን። እሺ መጀመሪያ በዲሞክራሲ ጀምር። አይሚነሽ የደረሰውን ነገር አድሬስ አደርጋለሁ፣ ግን እንትን እንዳይሆን ምክንያቱም በንጽጽር እኮ ነው የደረሰው ነገር መታየት አለበት ያልኩት። ከ19ኛው ክፍለ ዘመንና 13ኛው ክፍለ ዘመን ላይ ያሉት ነገሮች ከነበራቸው ኢምፓክት አንጻር በንጽጽር መታየት አለባቸው ነው ማለት። ማነጻጸሩ ተገቢ ላይሆን ይችላል የሚል አርጊውመንት ነው ያለኝ። ወደ ንጽጽሩ እንመጣለን። የመጀመሪያው ገዳም በተመለከተ ያለኝ ነገር ላስቀምጥ። ከዛ በፊት ግን ሶስት ለዶክተር ዮናስም ስጽፍ ፌስቡክ ላይ ሪፋተሪ እንትን ሪማርኮች ማስቀመጥ ፈልጋለሁ ነበርና እዚህም ላይ ላስቀምጥ። አንደኛ እንትን ባለፉት አመታቶች እኔ ሐሳቤን በመናገር የምታማ ሰው አይደለም። ያው የማውቁበት ነገር በሙሉ እናገራለሁ። ግን አንድ የተረዳሁት ያለውት ነገር ማቴሪያል ኮንዲሽንስ መሬት ላይ ያሉት ኢትዮጵያ ውስጥ እንደፈለክ አካዳሚክ ዲስኮርስ ለማድረግ ወይም አካዳሚ ላይ የምትጠቀማቸውን ቃላቶች እና ፍሬዞች እና ሐሳቦች ሁሉ አምጥተህ ለመጣል ምቹ አይደሉም ማለት። የኔ ኢንቴንሽን የራሴ ኢንቴንሽን የማቆጥ ጥሩ ነው እያስባለሁ። የተሻለ ሀገር ህዝቦች ተግባብተው የሚኖሩበት ሀገር እንዲመጣ ነው የምፈልገው። ለዛ ነው የምሰራው ምናምን ብያስባለሁ። ግን የኔ ጥሩ ዊልና የኔ በጎ ፈቃድና በጎ ምኞት ብቻ ነገሮችን አያመጣም። መሬት ላይ ያለው ማቴሪያል ኮንዲሽን ይወስናል ብያስባለሁ። እና አሁን የክሮሜሊያን ሪቮሉሽን ካየ እንግሊዝ ውስጥ ሰዎች በግል እንዲጸልዩ በቃ ሁሉም ወደ አምላኩ እንዲጸልይ ለማድረግ ነው ብሎ ሰውየው አብዮቱን የጀመረው። መጨረሻ ላይ ግን የገጠመው ሌላ ነው። በፈለከው ነገር በጥሩ ኢንቴንሽን ብትጀምር ምንድነው መሬት ላይ ያለው ነው የሚቀበለኝ የሚለው ነገር ስጋት እየፈጠረብኝ መጥቷል ባለፉት አመታቶች ውስጥ። እና ቶን ዳውን ማድረገው ለዛ ነው። አንዳንድ ነገር እንትን ምንድነው ጳውሎስ ወተት ለሚጠጡ ወተት አጥጥቻለሁ፣ ስጋ ለሚበሉ ስጋ፣ አጥንት ለሚግጡ አጥንት እንደሚለው አይነት ማለት ነው። I cannot dump everything ምክንያቱም እኔ የምናገረው ነገር መሬት ላይ በግጭት ሊመነዘር ይችላል፣ በጥላቻ ሊመነዘር ይችላል ምናምን እኔ ጭንቅላት ውስጥ እንዳለው አይደለም መሬት ላይ የሚወርደው። እና እሱን አንደኛ ሪማርክ መስጠት ፈልጋለሁ። በጣም ቶን ዳውን አድርጌ ነው የምናገረው የሚለውን ማለት ነው። ሁለተኛ በእኔ እድሜና ከኔ እድሜ በላይ ባለ ሰው ተስፋ ቆርጫለሁ በፖለቲካ ውስጥ ባለ ነው ተዋናዮች ማለት ነው ሆነስትሊ። እና I don't think አንለርን ለማድረግ የምንችልበት ደረጃ ላይ አይደለንም። ያው ራሴን ጨምሬ መናገር አስፈላጊ ነው ብዬ ነው። መማር አንድ እድል ነው፣ መማር ጥሩ ነገር ነው። ግን አንለርን ማድረግ በራሱ ማለት አዲስ ነገር ስታገኝ ኦኬ በፊት የነበረ ነገር መስተካከል አለበት ብሎ መጣል በጣም ብዙ አመታት ውስጥ ፖለቲካ ውስጥ ስለቆዩ ብዙዎቹ ከኔ ጀምሮ ወደ ላይ ያሉት ሰዎች ብዙ ባጌጅ አለ ከጀርባቸውና እሱን ለመጣል በጣም ይቸገራሉ። I think it's better to work አዲስ በሚመጣው ጄነሬሽን ላይ እንጂ ኮመን ግራውንድ ራሱ ማግኘት በጣም አስቸጋሪ ሆነብኝ። ሁሉም ጽንፍ ላይ ነው ያለው። እሱን አንደኛ ሪማርክ ማስቀመጥ ፈልጋለሁ። የምናገረውም በተቻለ መጠን ወደ ላይ ያለውን ለማሳመን ሲሆን ወደ ታች ያለውን ለማሳመን በሚሆን መልኩ ነው ለማለት ነው። ሶስተኛና የመጨረሻው የአገረ መንግስት ግንባታና የብሔራዊ አገረ መንግስት ግንባታን የተመለከቱ ውይይቶች ኔሽን ቢልዲንግ እና ስቴት ቢልዲንግ የተመለከቱ ውይይቶች ሲደረጉ በኢትዮጵያ ፖለቲካ ውስጥ የታዘብኩት ነገር ምንድነው? በስቴት እና በኔሽን መካከል ያለው ልዩነት ሁሉ ጊዜ ነው የሚቀላቀለው። እሱ ነው ትልቁን ችግር የሚፈጥረው ብዬ የማስበው። ወደኋላ አርጊውመንቱ ላይ ፕሮባብሊ ስለሚነሳ አነሳዋለሁ። ርዕሱ ላይ ራሱ አሁን ተምኔሉ ላይ የተጠቀምከው ርዕስ ራሱ
ቀኝ ግዛት ወይስ የሀገር ግንባታ ነው የሚለው? ምንድን ነው የሀገር ግንባታ? የሀገር መንግስቱ ግንባታ ስለ ስቴቱ ግንባታ ነው እያወራ ያለው? ስለ ኔሽን ቢልዲንግ ነው እያወራ ያለው? ግልጽ አይደለም። እና አይ ቲንክ ብዙ ደግሞ የኢትዮጵያ ፖለቲካ ውስጥ አክቲቭ ሆኖ ያለ ሰው የማህበራዊ ሳይንስ ትምህርት ዘርፍ ውስጥ የነበረ አይደለም። ኢንጂነር ነው ወይም እንደዚህ ነገር ነው። የፓርቲ መሪ ኢንጂነር መሆን አለበት እና በምህንድስና ነው ፖለቲካው የሚያየው ደርምሰው ምናምን ነው የሚሆነው። በነገራችን ላይ ሁለቱም አይነጣጠሉም። እኔ ለአሁኑ ያልኩት በዋናነት አገር መንግስት ላይ ነው ፎከስ ያደረኩት። ስቴት ቢልዲንግ ግን ደግሞ ታውቃለህ ሁለቱ አይነጣጠሉም። አንዱ ሌላውን ፊድም ያደርጋል። በደንብ የሚነጣጠሉ አይደሉም። አናሊቲካሊ ይለያያሉ፣ በሂደት ግን ይመጋገባሉ። አናሊቲክሊ ብቻ ሳይሆን በእንትንም ደረጃ መሬት ላይም ሲወርዱ ተለያይተው የሚወርዱ የኮኦርዲኔሽን አለው ያለ ስቴት 5-6 ቦታ ተበታትኖ የኮኦርዲኔሽን የሚባል አለ ስቴት የሌለው ማለት ነው። ሶ ቤዚካሊ ኔሽን እና ስቴት በጣም የተለያዩ ነገሮች ናቸው እና እነሱን በይኖ መነሳት ላይ እንደዚህ አይነት ዲቤት ለማድረግ በይኖ መነሳት አስፈላጊ ነው ብዬ ስለማስብ ነው ይሄንን ሪማርክ ሰጥቼ መጀመር የፈለኩት። ይሄን ካልኩኝ ወደ ገዳ በጣም ባጭሩ ልሂድ ሰዓት እንዳልወስድ። ገዳም በተመለከተ ገዳ ለምንድን ነው ዲሞክራሲያዊ ኤሌመንቶች ነበሩት የምለው? አንደኛ ነገር ኢጋሊቴሪያን ሶሳይቲዎች በሁለት ነው። ከፍሎ ሃይራርኪካል ሶሳይቲዎች አሉ፣ ኢጋሊቴሪያን ሶሳይቲዎች አሉ። ሃይራርኪካል ሶሳይቲዎች ብዙ ጊዜ ሴደንተሪ ላይፍ ስታይል የሚመሩ ምንድነው ረግቶ አንድ ቦታ ተቀምጦ እርሻ ምናምን ላይ የሚሰሩ ህዝቦች ብዙ ጊዜ ሃይራርኪ ይፈልጋሉ። ነገስታት ብዙ ጊዜ የሚኖሩት እንደዚህ አይነት አካባቢዎች ናቸው። ንጉስ ይኖራል፣ ላንድ ሎርድ ይኖራል፣ ምናምን ጉልተኛ ይኖራል ወዘተረፈ። ኢጋሊቴሪያን ሶሳይቲ ወይም ከቦታ ቦታ የሚንቀሳቀሱ ሰዎች ደግሞ ሶሳይታል ስትራክቸራቸው ራሱ ብዙ ጊዜ በኮንሰንሰስ ነገሮችን ለመወሰን በተግባቦት ነገሮችን ለመወሰን የቀረበ ነው። አንደኛ ይሄ ይቀመጥልኝ። ሁለተኛ ገዳ በዩኔስኮም የተመዘገበ ነገር ነው ዲሞክራሲያዊ መሆኑ። ያለምንም ምክንያት ወይም በሎቢ በገንዘብ ተደልሎ ነው ያደረጉት ብዬ አላምንም። የአቴኒያን ዲሞክራሲ፣ የኢሮኪየንስ ዲሞክራሲ ከተመዘገቡት ውስጥ የሚጠቀሱ ናቸው፣ ኤንሸንት ተብለው ማለት ነው። እነዚህ ዲሞክራሲዎች ዲሞክራሲ የምንላቸው በ21ኛው ክፍለ ዘመን መመዘኛ አይደለም ማለት አሁን እንዳሉት ሊበራል ዲሞክራሲዎች አይተን በእነሱ መነጽር ከመዘናቸው ዲሞክራሲ በዞረበትም የሚዞሩ አይደሉም። ግን እንደ ፕሮቶ ዲሞክራሲ ወይም እንደ ፕሮቶታይፕ ግን ወይም እንደ ኤንሸንት ዲሞክራሲ መቆጠር ይችላሉ ቢያስባሉ። ልክ የአቴኒያን ዲሞክራሲ የምንለው ለምንድን ነው? ስሌቮች ባሪያዎች አይሳተፉ ምርጫ ላይ፣ ሴቶች አይሳተፉ ምርጫ ላይ፣ እድሜያቸው ከ20 በታች የሆኑ ኢቭን ወንዶችም ቢሆኑ አይሳተፉ። እድሜያቸው ከ20 ዓመት በላይ የሆኑ ብቻ ነበር የሚሳተፉት። እነ ፕሌቶ እና አርስቶትል በጣም ብዙ ትችት ነበራቸው የአቴኒያን ዲሞክራሲ ላይ ማለት ነው። ዲሞክራሲ ነው የምንለው ግን ከነበረው በዘር ከሚተላለፍ የንግስና የምናምን ስርዓት ከምናውቃቸው የተለየ ፊቸር አላቸው። አሁን ለምናውቀው ዲሞክራሲ እርሾ የጣለ ወይም ሊጣቀስ የሚችል ፊቸሮች አሏቸው። ምርጫ የሚባል ነገር አላቸው፣ ተርም ሊሚት የሚባል ነገር አላቸው፣ መቀየር የሚባል ነገር አላቸው። የኢሮኪያን ዲሞክራሲ እንደዛው። የሱ ደግሞ ለየት የሚያደርገው የክላንድ መሪዎቹ ሴቶች ናቸው፣ ሴት ነው የሚመረጠው። የገዳንም ስናይ ተርም ሊሚት አለው። ከ8 ዓመት በላይ አንድ አባ ገዳ ማገልገል አይችልም። ካውንስሉም ከ8 ዓመት በላይ አይቆይም። ሄዱም ከ8 ዓመት በላይ አይቆይም። የኢንታየር የገዳ እንትኑ ደግሞ የ40 ዓመቱ ደግሞ አንዱ ግሩፕ ደግሞ 40 ዓመቱን ሲጨርስ ይወጣል። ፓወር ትራንስፈር ምንድነው? ስልጣን ከአንዱ ወደ አንዱ የሚተላለፈው ሰላማዊ በሆነ መንገድ ነበር። ወይ መፈንቅለ መንግስት ወይ ውጊያ ወይ አንዱ መግደል ምናምን የለም ነበር። ተርም ሊሚት አለው። ከዛ በኮንሰንሰስ ውሳኔ ወሰነ ነበር። ግን ሴቶችን አያካትም ነበር ባይዘው ልክ እንደ አቴኒያን ዲሞክራሲ ማለት ነው። ሴቶችን አያካትም። ውሳኔ ሲወሰን በሁሉም ኤጅ ሴት ላይ ያለ ወንድ በሙሉ ተሰብስቦ ወደ ዛፍ ስር ነበር ውሳኔ የሚያሳልፈው። እነዚህ ፊቸሮች የዲሞክራሲ ኤሌመንት እንዳለው ማሳያ ናቸው። ግን በ21ኛው ክፍለ ዘመን መመዘኛ ከሆነ የምንመዝነው ዲሞክራሲ ለማለት አስቸጋሪ ይሆናል። በነበረበት ዘመንና ከሌሎች ጥንታዊ የዲሞክራሲ ፕሮቶ ዲሞክራሲዎች ጋር ስናወዳድረው ግን አይደለም የምንልበት ምክንያት የለም ነው ቤዚካሊ የኔ አርጊውመንት። ጥሩ፣ አንዳንድ ጉዳዮች ተያይዘው ያሉትን ፎሎ አፕ ጥያቄ መልሼ እጠይቃለሁ። ዶክተር ዮናስ በዚህ ስፔሲፊክ ጉዳይ ላይ ሌሎችን እንመጣበታለን አሉ። አይኖ
ከገዳና ኦሮሞማን ነጥላ እንትን አትልም። አውቄን ያቆየሁት ከሱ ጋርም ጥያቄ ይኖራል። ግን የገዳ ስትራክቸር እና ዲሞክራሲ ጋር ተያይዞ ያለውን ብቻ አቅርብና ወደ ሌሎቹ ተመልሰን እንመጣለን። ባይ ዘ ወይ ገዳና ኦሮሞማን ኑዋንስድ በሆነ መንገድ ለይቼ ነው ብዙ ጊዜ የጻፍኩት። ሜቢ ክሊር ሆኖ ካልታየ የኔ ድክመት ነው እንጂ ማይ ኢንቴንሽን ኢዝ ገዳንና ኦሮሞማን የማደባለቅ እንትን አይደለም። የገዳ ሲስተም ዴሞክራቲክ ነው። ያንተ ሁለት ፋቮራይት የሆኑ እንትኖች ስለሆኑ ነው። ኦኬ በሁለቱ ላይ ብዙ ስለጻፍኩ ሜቢ እንትን ብለው ነው እንጂ ሁለቱን ዲስቲንክትሊ ነው አድሬስ የማደርገው ወይንም ያደረኩት በጽሁፎች ላይ ሁሉ። ለጊዜው ኦሮሞማውን እንድታቆይልን ብዬ ነው እንደተለመደው እንመጣበታለን ማለት ነው። ገዳ ዴሞክራቲክ በጊዜው በነበረበት ጊዜ ዴሞክራቲክ ነው ወይንም ዴሞክራቲክ አይደለም የሚለው ሪሊ የምንለይበት እንትን የለኝም። አሁን ያስፔድ ካነሳው ጋራ ብዙ ትራዲሽናል ሶሳይቲስ ገዳ ብቻ አይደለም። ገዳ እንግዲህ የ15-16 ሴንቸሪ በ9ኛ ሴንቸሪ ናይጄሪያ ውስጥ በጣም ሪፋይን እንዲሆነ ሲስተም ነበረ። እንደዚህ ትራዲሽናል ገቨርናንስ ሲስተም በ11ኛው ክፍለ ዘመን ውስጥ ጋና ውስጥ በጣም አክቹዋሊ ፋር ሞር ዲቨሎፕድ ሲስተም ነበረ። ለጊዜው በነበረበት ጊዜ የዲሞክራቲክ ኤሌመንትስ የሉትም ብሎ መከራከር ፍጹም አይቻልም። አሁን ማነው ያስፔድ ባነሳቸው ነገሮች ላይ ዩዥዋሊ ብዙ ጊዜ ክርክሩ የሚመጣው ምንድነው የገዳ ደጋፊዎች ወይንም አድቮኬትስ እዛ ላይ ነው የሚያቆሙት። የአንድ ዴሞክራቲክ ሲስተም በምትልበት ጊዜ ህግ አለ፣ ሩልስ አሉ፣ አትሊስት ራይትስ የምትላቸው ነገሮች አሉ። የገዳን ሲስተም የተመለከተው እንደሆነ የፖለቲካል ሲስተም ብቻ አልነበረም፣ ትራንስፈር ኦፍ ፓወር ምናምን ብቻ አልነበረም፣ የሚሊተሪ ሲስተምም ነበረ፣ የኢኮኖሚክ ሲስተምም ነበረ። ችግሩ በዛ ኢሹ ላይ የሚመጣው በጊዜው በነበረበት ጊዜ የገዳ ሲስተም ዴሞክራቲክ ነው አልነበረም በሚል ላይ ሳይሆን አትሊስት እኔ ባነሳኋቸው ጽሁፎች ላይ በሞላ ያንን እንደገና አሁን አምጥተው በገዳ ሲስተም ነው እንድንተዳደረው የሚሉት ገዳ ጊዜውን ጨርሰዋል። ልክ ወደኮ በመቶዎች የሚቆጠሩ ሲቪላይዜሽን if not thousands of civilization ከአክሱማይት እንትን ጀምረህ ይሞታሉ፣ ይፈጠራሉ፣ በጊዜያቸው የሚያገለግሉትን ያገለግላሉ፣ ይሞታሉ። ከዛ በኋላ አዳዲስ ሲስተሞች ሞር አድቫንስድ የሆኑ ሲስተሞች ጊዜውን ሁኔታውን የሚመጥኑ እየተፈጠሩ ይመጣሉ። እና የኔ ተቃርኖ ከበገበት ስትሪክትሊ እንግዲህ ገዳ ውስጥ እስካልክ ድረስ የኔ የነበረው ምንድነው አሁን የገዳ ሲስተምን እንደገና ከሪዘሬክት አድርገን የምትሉት የገዳ ሲስተም በጊዜው የነበረውን ሰርቭ አድርጓል፣ ሄዷል፣ ሞቷል፣ ዲኮምፖዝ አድርጓል just like any other civilization። እና እሱን አንጥተን በሱ እንስተዳደራለን የሚባለው ነገር እሱ ደግሞ by the way የኦሮሞ ኢሹ ብቻ አይደለም። የትግራይንም ኢሹ የተመለከትከው እንደሆነ የአክሱምን ሲቪላይዜሽን ተፈጥሮ በጊዜው ጥሩ ብዙ ቦታ ላይ ደርሶ መሞቱን መቀበል የሚያቅታቸው ህዝቦች ናቸው። በአማራውም የተመለከትክ እንደሆነ የአማራን ሲቪላይዜሽን ከአክሱም ማነው ከላሊበላ ከምናምን ወጥቶ የትን ሂድ አዲስ ያ አልፏል። አዲስን መስርት የሚባል ነገር ማግኘት አለመቻሉ ነው ከረጅሙ ባጭሩ። በ16ኛው ክፍለ ዘመን ለጊዜው የሚመጥን ለኑሯቸው፣ ለኢኮኖሚያቸው፣ ለፖለቲካቸው በነበረበት ጊዜ የሚመጥን ዴሞክራቲክ ኤሌመንትስ የነበሩት ሲስተም ነው። እንደለዛ ደግሞ ምንም ብዙ እንትን የሚል ነገር የለም። ችግሩ ግን እዛ ላይ ብቻ ቁሙ አትበሉን። ስለ ገዳ ማውራት ከፈለጋችሁ እንደገና ሪዘሬክት ማድረግ ከፈለጋችሁ እነዚህም ኤሌመንቶች አሉት። የሚሊተሪ ኤሌመንቱ ሞጋሳ ኤሌመንት እንደዚህ አይነት ባህሪ ነው ያለው። እዛ ላይ ስትገባ ነው እንትኑ እንጂ ዲሞክራሲ በጊዜው ነበር አልነበረም የሚለው አይደለም ኢሹ። እሺ እሱ ላይ ነው ከሞላ ጎደል ስለምትስማሙ ምናልባት የቀረ ነገር ካለ ያስፈደ ያይዘ እንድትሄድበት ነው። ባይዘው ስለ ሴቶች አነሳ አንተ እግረ መንገዱን እንጂ ሴቶች በአሜሪካ ራሱ 100 ዓመት አልሆናቸውም የመምረጥ መብት ከተሰጣቸው was by the decision of the Supreme Court in 1925
ወደ 100 ዓመት አካባቢ ነው ገና። ሌሎች ሀገራት ላይም የሴቶች ተሳትፎና ምርጫ በቅርብ ጊዜ የሆነ ነው። እግረ መንገዱ እንደው ሊጨምር ብዬ ነው ለማጠናከር ነው እና ረጅም ዘመንና ትግል ነው የጠየቀው የሴቶች ሙሉ ተሳትፎን ለማረጋገጥ በዓለም ላይም በዌስተርን ወርልድም። እሱን እንደ ፍትኖት እንድትይዙልኝ ነው። የምትጨምር ነገር ካለ ባጭሩ ጨምርና ቀጣይ የማነሳቸው ነጥቦች አሉ እያስቤድ ንዝዙሩን የፈለኩት እኔ የሴቶች ምናምን ያነሳሁት ያው በሃያኛው ክፍለ ዘመን እንትን አንመዝነውም ለማለት ነው እንጂ ኦፍኮርስ ጥቁሮችም አይመርጡም ነበር። አሜሪካ ኢቭን መሬት የሌላቸው ወንዶችም አይመርጡም ነበር። እሱን ከቦስ አስገባለሁ። ጽሁፌ ላይ ለዶክተር ዮናስ የጻፉ ጽሁፍ ላይ እኔም እንትን ብያለሁ። ላይክ ሆልሴል ገዳን አምጥተን ሃያኛው ክፍለ ዘመን ላይ ምናምን የሚለው ነገር አይ ዶንት ቲንክ ግን ማን ነው የሚለው ራሱ መጠየቅ አለበት ብዬ አስባለሁ። ምክንያቱም ኦፌኮ አለ ለምሳሌ የኦሮሞ ፓርቲዎች የሚታወቁት ኦነግ አለ። ሁለቱም ሲሉ አይቼ አላውቅም። ገዳ ነው የምናመጣው የሚለውን ነገር ማለት ነው የሚሉ የሉም እያልኩ አይደለም። ግን እነዚህ ሁለት ትልቅ ፓርቲዎች ሲሉ አላየሁም። ሊበራል ዲሞክራሲ ማን ነው ሶሻል ዲሞክራሲ ነው ኦፌኮ የሚለው ሰው አይ ዶንት ቲንክ በዛ ደረጃ እንደዚህ አሁን አምጥተን አሁን ዘመን የሃያኛው ክፍለ ዘመን መተዳደሪያ እናደርገዋለን የሚል የተደራጀ አካል እስካሁን አላየሁም። ግን እንትኑ ኤሌመንቱ ግን አለ። ለምሳሌ አሁን ቅርብ ጊዜ ዶክተር ተስፋዬ በልጅጌ ምን የትኛው ስልጣን ላይ እንዳለ አላውቅም ማረጉን ግን የኢትዮጵያዊ ዲሞክራሲ ፍለጋ ነው የሚል መጽሐፍ ጽፏል። እዛ ላይ ይሄን የገዳን ምናምን ያነሳል። በጣም ግር የሚለኝ ነገር ስለሆነ እግረ መንገድ የለን ሰው ብዬ ነው። በጣም እኔ ዲሞክራሲ ፋን አይደለሁም ፐርሰናሊ፣ ግን እነዚህ በጣም ዩኒቨርሳል ኮንሰፕቶች ናቸው እና ምኑን ኢትዮጵያናይዝ እንደምናደርገው አላውቅም ሆነስትሊ። ግን እሱን ብዬ ለማለፍ ብዬ ነው። እሺ በአብዛኛው ግን ተስማማላችሁ በዚህ ነጥብ ላይ እንዳየሁትና እንግዲህ ወደ ልዩነቱ ጊዜ ብንወስድ የተሻለ ይሆናል። በአጭሩ ሪፍሌክት አድርግና ጀስት አጭር እንትን ለመናገር እነ ኦፌኮ የማን ነው የመረራ ጉዲናን እንትን በሚመለከት አይ ቲንክ 2019 ኦክቶበር ኖቬምበር ሜቢ ዲሴምበር በኦክቶበር ይመስለኛል 2019 እንትን ራሊ ሲያደርጉ ራሳቸውን ፓርቲያቸውን ሲያስተዋውቁ ትዝ ይላችሁ እንደሆነ አዲስ አበባ አካባቢ አዲስ አበባ አውትስከርትስ ኦፍ አዲስ ላይ የከተማው ስም ጠፋኝ። እዛ ላይ ንግግር በሚያደርጉበት ጊዜ አይ ቲንክ ቪዲዮም አለኝ። ስትሪክትሊ በተለይ ማነው መረራ ጉዲና የኦሮሞ መንግስት እንመሰርታለን ወር እኛ ስልጣን ስንይዝ አዲስ አበባ ገብተን የሐውልቶቹን በሞላ አውጥተን የኦሮሞ ሐውልት እንተክልበታለን ምናምን የሚል በግልጽ as part of their political rally የተናገረበት ጊዜ ነበረ። ሌሎችም በጣም ብዙ እንግዲህ የፖለቲካል ፓርቲዎች ላይሆኑ ይችላሉ፣ ግን associated with the OLF associated with እነዚህ አሁን የጠራናቸው ፓርቲዎች የኦሮሞን የበላይነትን መሰረታለን የሚሉ ብዙ አርቲክሎች አሉ። ብዙዎቹን ጽሁፌ ላይ እንትን ብያቸዋለሁ። አንዳንዶቹን አሁን በቅርብ ሊንኩ ማውጣት ጀምረዋል። ሴሌክቲቭሊ እየሄዱ ሊንኩ ማውጣት ጀምረዋል። so if you click on my link the link is broken ይላል እና እንደነዚህ አይነት ነገሮች አሉ። ለማንኛውም ግን ይሄ ዴሞክራሲ የሚለውን አይ ቲንክ እስከተስማማንበት ድረስና አጀንዳው እሱ አይደለም። አጀንዳው if ስለ አንድ ሲስተም መናገር ከፈለግን ስለ ሚኒሊክ መናገር ከፈለግን yes ብዙ መጥፎ ነገሮች አሉ። በተለይ በአንደኛው ክፍለ ዘመን ስትመዝነው ጥሩ የተሰራባቸውም ነገሮች አሉ። ችግሩ የኢትዮጵያን ፖለቲካ ችግር የፈጠረው ምንድነው? አንዱን የራሳችን የምንደግፈውን ሮማንቲሳይዝ የማድረግና ግላመራይዝ የማድረግ ላየናይዝ የማድረግ መጥፎውን ነገር ፍጹም እንዳይወራ ማለት on the other hand እኛ የምንነቅፈውን ፓርቲ ጥሩ ነገር እንዳይወራ ማለት መጥፎውን ማሳደግ ዴማናይዝ ማድረግ እነዚህ ናቸውና የኛ ችግር። የገዳ ዴሞክራሲ ነው ዴሞክራሲ አይደለም የሚባለው within that political culture ነው እንጂ የሚታየው እንደ academic exercise ባናደርገው ጥሩ ነው። you know in principle this is what it is. የኛ ፖለቲካ ውስጥ ይሄ ነገር እንዴት ነው ሰርጎ የገባው? መፍትሄ ለማግኘት ተነጋግረን መፍትሄ ልናገኝበትስ ያልቻልነው ምክንያቱ ምንድነው ወደሚለው ጋር በምንሄድበት ጊዜ
እነዚህ ነገሮች ኢምፖርታንት ስለሆኑ ነው ማነሳቸው ለማለት ነው። ጥሩ አንድ ነገር እዚህ አስተያየት ለመስጠት ፋክት ቼክ ሪስቶር አረጋለሁ ቅድም ያልከው ሐውልት እንዲያረጋለሁ ስራ እንዲገነባለሁ ይሄን አረጋለሁ የሚለው ኢትስ የፖለቲካ ማኒፌስቴሽን ነው እንዳልከው ቅድም ሊደረግ እንደሚችል ግን የገዳ ስርዓት ሪስቶር እናረጋለን እኛ ከተመረጠን የሚል ፓርቲ ወይም የተደራጀ ኃይል እስካሁን ድረስ የለም። እኔም እስከማውቀው ሰው ቅድም አንተ ያቀረብከውና የገዳ ስርዓት ሪስቶር ከማድረግ ጋር ቀጥታ ግንኙነት ያላቸው ነገሮች ሽመልስ ፐብሊክሊ የተናገረው ቪዲዮ ሁሉ አለኝ አለ እኔም አውቃለሁ ሽመልስ ያለውን አውቃለሁ። እኔ አም ሪፈሪንግ ቅድም አንተ ከምትላቸው ፖለቲካ ኃይሎች እንደ ፖለቲካ ኃይል ሆነው አንድ ምሳሌ የጠቀስካቸው ስላሉ እነሱ ገዳን ሪስቶር እናረጋለን አላሉም ነው ሽመልስ ወይ የፖለቲካ ፓርቲ በዛ ፖለቲካችን በዛ ይቃኛል ሳይሆን የገዳን ሴት ለ21ኛው ክፍለ ዘመን በሚሆን መልኩ እንጠቀማለን የሚል እናሳድጋለን የሚል ነገር እንደተናገረ እኔም አውቃለሁ በአደባባይም ይታወቃል። እኔ ያነሳሁት አንተ ቅድም ካልከው ጋር ነው። በዚህ ጉዳይ ጊዜያችን ከምናጠፋ ኦልሬዲ በብዙ ነገር ስለምትስማሙ ሌሎች ስቲኪንግ ፖይንቶች ስላሉ የምትለያዩበት እሱ ላይ የቀረውን ሰዓት ብንጠቀም ይሻላል። ነን ኢሹ በሆነ ጉዳይ ላይ ለምን ጊዜ እናጠፋለን። የገዳ ስርዓት መገለጫው ላይ ሁለተኛው እንግዲህ እያስፔድ ሂውሜን ነበረ ወይ ከሌላው ጋር ሲነጻጸር ሂውሜን የሚለው በእንግሊዝኛው ሰብአዊ መብት የሚለውን አለም ሰብአዊነት ሌሎቹን ህዝብ አያያዝ ጋር ተያይዞ በዛ ጊዜ ደግሞ ሲደረጉ የነበሩ አንዱ ወደ ሌላው ከአንዱ ክፍል ወደ ሌላው ክፍል ሁሉም ሲስፋፋ ነበረ ግዛቱን ያስፋፋ ነበረ እሱ ፋክት ነው። ብዙ ችግርም አለው ብዬም አላስብም። እኔ አወያይ ነኝ አሁን እኔን ልተውና በዛ ጊዜ ሂውሜን ነበረ ወይ ሌሎቹ እንደሚያቀርቡት ሂውሜን ነበረ በዛ ውስጥ የሚያደርጉት ሌላው ማህበረሰብ ላይ ያደረሰው እንዴት ይታያል? እሱን ደግሞ ቀጥለን ከሚኒሊክ ዘመቻ ጋር የተለያዩ ናቸው ብለ ሐሳብ ስላቀረብ ወደዛኛው እንሻገራለን። እሺ ግን ሂውሜን ነበር ያሉት እነማን እንደሆኑ ብትነግረኝ ጥሩ ነው። አንተ አላልክም እየጠየቅኩ ነው ያለው አላቅም ማለት ነው ሂውሜን ነበር ብሎ ኦፍ ኮርስ ኮሜንት ላይ ምናምን እንደዛ የሚል ሰው ሊኖር ይችላል ግን አይ ዶንት ቲንክ ኮሜንት ብቻ ሳይሆን በጽሁፍም እነብን እናሰፋም እንደዛ ብለው ጽፈውታል። እኔም ስላነበኩ ስለማቅ እንደው the most human system ብለውም ነው የገለጹት። ዞሮ ዞሮ ለአሁኑ ውይይታችን እንዲሆን ግን ስለምንግባባ ስለ ኤክስፓንሽኑ እያወራ ነው ይኖር ኤኒዌይስ እኔ ማንኖል ልናገር ኦፍ ኮርስ አትሮሲቲ ነበር ምንም ጥያቄ የለውም። የካትሮሲቲዎቹ ሳትሮሲቲው መጣለው ስለ አትሮሲቲው ማግኒቲዩድ ይዘት ምናምን መለስበታለሁ ግን እንትን ከጀርባ ያለው ፖለቲካ አለ። የኢትዮጵያ ውስጥ አንዱ እንትን ምንድነው አንሴስቶሪያል ሆምላንድ ወይም ይሄ አለኝ እንትን የኔ ርስት ነበር ምናምን የሚለው ነገር እኔ ፐርሰናሊ በአላም በአንሴስቶሪያል ሆምላንድ የሚባል ነገር ወይ ፈጣሪ ፈርሞ ያስረከበን በግለሰብ መሬት የለም ወይም ከመጀመሪያው ሆሞ ሳፒየን የተረከብነው ፈጣሪ ማንም ካለ መሬት አለ ብዬ አላስብም። በተለያየ ጊዜ ሰዎች የተለያየ ቦታ ላይ ኖረዋል። እሱን እቀበላለሁ። ግን አርጊውመንቱ ምንድነው? ለምሳሌ የመኩሪያ ቡልቻን መጽሐፍ ካየ ኮንቱርስ ኤንድ ኢመርጀንስ ኦፍ ኦሮሞ ኔሽን የሚለው መጽሐፍ ካየ አርጊው የሚያደርገው ምንድነው? ኦሮሞ መጀመሪያ እዛ አካባቢ ይኖር ነበረ። ከዛ በኋላ ምንድነው በ13ኛው ሴንቸሪ ላይ ተፈናቀለ። ከዛ በኋላ ሪጌን ለማድረግ እንደገና ጦርነት ከፈተ ምናምን ፖለቲክስ ነው እያወራው ያለው። አይ ሃይሊ ዳውት ኢት በዛ እንትን ውስጥ ነው ማለት ያው የኔሽን ሁድ ኮንሺየስነስ ስላልነበረ ዳውት አደርጋለሁ። ግን ክሌሙ ኢት ዊል ጎ ፈርዘር አይ ከዛ በፊት ደግሞ ከ6ኛው ሴንቸሪ በፊት ደግሞ ከሌ ነበር ምናምን እያልክ ሉሲ ጋር ነው የምትደርሰው መጨረሻ ላይ። ሶ ኢትስ ነንሰንስ ቤዚካሊ ለኔ ማለት ነው። እሱን ከጀርባ ያለውን ፖለቲካ አስቀምጠን ግን ስለ ፖዚቲቭ ነው አዳምንም ማፈናቀላችን አይቀርም ከቀጠልን ለማንኛውም ስለ እንትን ነው እኔ አንድ ሰው አንድ ቻይና ወይም ጋናዊ ምናምን ኢትዮጵያ ውስጥ መጥቶ ከኖረ ናቹራላይዝ ኮሬት የሱ መሬት ነው ብዬ ነው የማስበው። በፕሪንሲፕል ደረጃ እሱ ይቀመጥልኝ ብዬ ነው። አትሮሲቲውን በተመለከተ ኦፍ ኮርስ አትሮሲቲ ነበረ። በምኒልክም ጊዜ አትሮሲቲ ነበረ። ወይ በኤክስፓንሽን በለው whatever name you give it ሪቫይቫል በለው ኤክስፓንሽን በለው ሪጌኒንግ በለው whatever አትሮሲቲ ነበር። ወይም እንደሆነ ሰዎች ተገለዋል። እዛ አካባቢ የነበሩ 20 ምናምን የሚደርሱ የድሮ ካርታ ካየ ጥቃቅን ህዝቦች ጥቃቅን አይባልም ትንንሽ ህዝቦች ነበሩ። እነሱ ተወጣዋል ምናምን በሞጋሳም በተለያዩ እንትኖች ማለት ነው። እሱ ምንም ግልጽ ነው አትሮሲቲ ነበር የሚለውን ነገር
I don't think anyone will deny ምክንያቱም የዛሬ 500 ዓመት ስለሆነ ነገር ነው ይሄ እያወራን ያለ ነውና አሁን ነው ስለ ሰብአዊ መብት ምናምን ፎርዛት ማተር አሜሪካ ስንት ሚሊዮን ሬድ ኢንዲያንስን ጨፍጭፏል እንትን የሆነው አውስትራሊያ ስንት አቦርጂናልን ጨፍጭፎ ነው ያለውና አትሮሲቲ ነበር ምንም ጥያቄ የለም እሱ በ19ኛው ክፍለ ዘመኑ አትሮሲቲ ነበር በሚሊ ኮንኩዌስት ጊዜ ምንም ክርክር የለው I don't think እኔ of course ራሴ ነው ከየኑ መናገር የምችለው ግን እኔ በኔ ንባብ I don't think ትልቁ ልዩነት ያለው ወይም ትልቁ የጸብ መንስኤ ሆኖ አትሮሲቲ ተፈጽሟል ወይስ አልተፈጸመም የሚለው አይደለም በኦሮሞ ኤሊቶች ዘንድ ማለት ነው I don't think አትሮሲቲው ራሱ አይደለም ከአትሮሲቲው በኋላ የመጣው ነገር ለምሳሌ ከኦሮሞ ኤክስፓንሽን በኋላ በኤክስፓንሽን የሚለውን በሰው እንደፈለገ በሚመቸው ቃል መቀየር ይችላል ወደ ኦሮሞ ኔሽን ወይም ወደ ኦሮሞ ብሔር የገቡ ሌሎች ብሔሮች ዘንድና ኦሪጂናል ኦሮሞ በምትለው ዘንድ አሁን መለየት አትችልም ማንን ነው አሁን ማን ነው የሚለው ነገር አይለይም the only remnant ማቀው የኦሪጂን ኬዝ ብቻ ነው እሱም ራሱ like በጣም ስላይትሊ ነው ያለውና አሁን ማቀው የለም በዛ ደረጃ ይሄ የሆነው ለምንድነው ከዛ በኋላ የመጣው ነገር ከአትሮሲቲ በኋላ የመጣው ነገር እዛ አካባቢ የነበረው ሁሉ ህዝቡ እንዲቀላቀል ማድረግ ችሏል ወይም ሁሉም ራሱ ኦሮሞ ነኝ እንዲል ማድረግ ችሏል 19ኛው ሴንቸሪ ላይ የነበረው ኮንኩዌስት ግን ያንን ማድረግ አልቻለም ለምን ማድረግ አልቻለው የሚለው ነገር የራሱ የቻለ ዲቴል አለው ግን 19ኛው ክፍለ ዘመን ላይ ኮንኩዌስት ነበረ ኮንኩዌስቱን እንዴት ነው የምንበይነው የሚለው ነገር በኋላ ላይ እንመጣበታለን ቅኝ ግዛት ነው ወይ የኢምፔሪያል ኤክስፓንሽን ነው ወይ ማለት የሀገር መንግስት ግንባታ አካል ነው ወይ እንዴት ነው የምንበይነው ወይስ ናሽናል ኦፕሬሽን ነው እንዴት ነው የምንበይነው የሚለው ነገር እንዳለ ሆኖ ግን ቀጥሎ የመጣው ነገር ከኮንኩዌስቱ ቀጥሎ የመጣው ነገር የተወሰኑ ነጥቦች ላንሳ ከኮንኩዌስቱ ቀጥሎ አሲሚሌሽን ይሄ ማቅለጥ ሊሳካ አልቻለም ሊሳካ ለመቻል ብቻ ሳይሆን አሲሚሌት ለመደረግ ይፈልጉ የነበሩ ሁሉ አሲሚሌት ለመደረግ በሩ ጠባብ ነበር ምክንያቱም የስሌቭ ኦኒንግ ስለነበር ማለት ነው በኋላ በደንብ እንዴት ነው ምን በየናቸው የሚለውን እንትን ስለመጣበታለሁ ያ መሆን ስላልቻለ ኤትኖ ናሽናሊዝም ሙቭመንት ተፈጠረ ወይም የብሔርተኝነት እንቅስቃሴ ተፈጠረ ኦኬ ይሄ ከሌላ አካባቢ መጥቶ እኔን እንደዚህ አድርጎ ሊኖር ነው የሚፈልገው ስለዚህ ሚል የብሔርተኝነት ምንለው እንቅስቃሴ ተፈጠረ የራሴን ሀገረ መንግስት የራሴን ብሔራ ሀገረ መንግስት ፈልጋለሁ የሚል እንቅስቃሴ ተፈጠረ ይሄ እንቅስቃሴ ሲፈጠር ወዴት ነው የሚሄደው ኦኬ የ19ኛው ሴንቸሪ ኮንኩዌስት ምን ነበር ኢንቴንቱ ራሱ የሚለው መመርመር የሚጀምረው ከዛ በኋላ ነው ኢንቴንቱ ወደ መመርመር ራሱ የተጋባው ከኮንኩዌስቱ በኋላ በመጣው ችግር ምክንያት ነው ወይም እስከዛሬ ድረስ ሶልቭ ማድረግ ባልቻል ነው ችግር ምክንያት ነው which is nation building በኋላ በሰፊው መጣበታል ሶ ኮምፓሪዝኑ ልክ አይደለም ስል ከሌ ትንሽ አትሮሲቲ ነው የፈጸመው ከሌ ብዙ አትሮሲቲ ነው የፈጸመው ያቋረል አይኖ አንዳንድ ሰዎች ዳውት ያደርጋሉ በምን ጊዜ ምንም እንትን አልተደረገም ምናምን ወይም የትኛው ዓለም ላይ ተደርጓል የተለየ ነገር እንትን አላለም ወይ እዚህ አኖሌ ወይ ምናምን ታሪክ ውሸት ነው የሚለው ነገር እንትን እንግዲህ መግቢያ ላይ ይፈራሉ እነዚህ ነገሮች በጣም ለመናገር ያልኩ ከዚህ በፊት የተናገርኳቸው ቪዲዮዎች ስላሉ እነሱ ላይ ደግሞ አይቻልም ግን የሆነ እጅ እንዲኖረኝ ስለማልፈልግ ነው ያም ሰዎች አሁን ያለን ሰው ጥያቄ የሚችሉ ስለመፈራ ነው ግን ለሳሌ ያሁን የእንትን ኮት ያደረኩት ጽሁፍ አለ የቆየ ጽሁፍ ለዶክተር ዮናስ ሰጠውት መልስ ላይና አጼ ምኒልክ ራሱ ታቃሊ የአርሲን ዘመቻ አልሄዱም አልመሩም የአርሲን ዘመቻና በኋላ ነው የሄዱት ሄደው የዋር የምርኮኞች እንዴት ትሪት ይደረጉ እንደነበርና የተፈጸመው ምናምን ሳይዩ አጼ ምኒልክ ራሳቸው ያሉት ሪከርድ ላይ የተደረገ ቃል መጽሐፉን ኮት ስላረኩት ጽሁፍ ላይ ፌስቡክ ገጽ ላይ ማግኘት ትችላላችሁ እንደኛ ያሉት እንዴ እየፈጥ ያደረጋችሁ ያላችሁት ግፍ በክርስቶስ ዘንድ ያስጠይቀናል ያሉት which means even በሚኒሊክ ዘመን ስታንዳርድ ራሱ ሚኒሊክ ልክ አይደለም ብለው የተቹት ነገር የተፈጸመው so atrocity ያልተፈጸመው የሚለው ነገር ልክ አይደለም ለማለት ነው ግረ መንገድ ይነክት ግን it was not about the atrocities አሁንም ያየን ያለነው ነገር of course atrocity ምናምን ለመቀስቀስ ለምናምን ለተጠቃሚበት ይችላል እንደዚህ ተደርጓል ለስተደርጓል የሚለው ዋናው ነገር ግን atrocityው ሳይሆን ቀጥሎ የመጣው ነገር አንድ ነን ወይም አንድ ህዝብ ነን
ተመሳሳይ ኔሽን ነን የሚል ይሄ ኔሽን ቢልዲንግ ምንለው ፕሮሰስ መሄድ ስላልቻለ በአሲሚሌሽንም ይሁን አሲሚሌሽን በጉልበት የሚደረግ ይችላል የተደረገው በጉልበትም ይሁን በፈቃድም ይሁን በየትኛው መንገድ ያንን መንፈስ መፍጠር አልተቻለም ሶ ያንን መንፈስ መፍጠር ስላልተቻለ ነው ወደዛ ተመልሰን ያለው አርጊውመንት እሺ በዛው ተመልሰን የምንመጣባቸው ጥያቄዎች አሉ ቅድም ያነሳው ፌስቡክ ላይ አለቃ አጽሜ ናቸው አንብቤያለሁ አለቃ አጽሜ ናቸው ሳይት ያረከው እሱ ኢንቴንሽኑን ሳይ ፕሩቭ ያደርግልህም ወይ አክቹአሊ አጼ ምኒልክ ያኔ አላማቸው አንተ የምትለውን በተቃራኒው ፕሩቭ ያደርግም ወይ እንደዚህ ግፍ ማድረግ መፈጸም የለባችሁም አላማችን ኢንቴንሽኑን ፕሩቭ ያደርግም ወይ አጼ ምኒልክ እንደ መሪ እንደ ንጉስ ያ ግፍ እንዳይደርስ እንደማይፈልግና ያንን ዘመቻ ሲያካሂዱ የነበሩ ሰዎችና ጀነራሎች በዛ ዘመን ወይም አዝማቾች የፈጸሙት ግፍ አይደለም ወይ ይሄ ከዚህ ላይ ተነስተ ይሄ ሙሉ አይደመድምልም ግን እቺ እንዳንድ ማሳያ አይደለም ወይ ጭራሽ ከቴሪቶሪያል ኮንኮስት በኋላ ማህበረሰቡን ለማጥፋት እንዳልሆነና ለማቀፍ እንደሆነ እቺኛዋ ትንሽ ፍንጭ አሰጥም ወይ ያንተን ዲስፕሩቭ ያደርግብም ወይ ራስ የትኛው ፖይንት ነው ዲስፕሩቭ የሚያደርግብኝ እኔ ዲስፕሩቭ የሚያደርግብህ የኔሽን ቢልዲንግ ፓርቱን ዲስፕሩቭ ያደርጋል ምክንያቱም ኢንቴንሽኑን ፕሩቭ ያደርጋል ያጼ ምኒልክን ኢንቴንሽን አይ ለምን እንደማያደርግ አስረዳኝ ያጼ ምኒልክ ኢንቴንሽን ኮንኮስት ነው ብዬ ነው ማለት ኦኬ እሺ ማለት ወይ ግዛት ማስፋፋት ኢንቴንሽኑ ብዬ ነው ማለት ክርክር አለ ኢንቴንሽኑ ምን ነበር የሚለው ላይ ምክንያቱም ለቪክቶሪያ የጻፉት ደብዳቤ አለ ለኢንድሮም ኢትዮጵያ ህዝብ የሚለው መጽሐፍ ላይ ደግሞ የሆነ ተናገሩ የተባለው ነገር አለ በኋላ ዲስከስ አድርገን እሺ እንመለስ በያዘልኝና እንመለሳለን ግን በጣም ባጭሩ ኢንቴንሽኑ ሰዎችን ይሄዱ መግደል ነበር ቢያለ ማስበው ማለት ያው ሰዎችን አንፎርቹኔት እንትን መሆኑ እንዳለው ሰው መግደል አይደለም ኢንቴንሽኑ ኦብቪየስሊ ግዛት ማስፋፋት ነው ኢንቴንሽኑ በግዛት ማስፋፋት ውስጥ ሌሎች ነገሮች ታደርጋለህ ግን ሚኒሊክ የተሳተፉባቸውን ጦርነቶች አሉ ፎርዛት ማተር አሁን የአክሲው ላይ ተሳተፉ ማለት እንጂ የጨረቆ ላይ ተሳትፏል ሶ አይ ዶንት ዲስፕሌይ የሚያደርግ ነገር የለውም ስካሌሽን ቢልዲንግ ጋር የሚያያዝ ነገር የለውም ይሄ ልልህ ነው ግዛት ሲያሳፉ በግዛት ውስጥ ያለው ሰው ትሪት የተደረገበት መንገድ ወይም ግዛቶች ሲያደርጉበት መንገድ እኮ ነገ የምታስተዳድረውና አንተ የምታረገው ህዝብ ተሳሳለታለህ ነው ቤሲካሊ እሱን ፕሩቭ የሚያደርገው ካሳሳለት ይሄ እንደ ሴትለር ኮሎኒያል ከሆነ ጭካኔውን በዛው ልክ ስለሆነ ነው ያንን ነው መግለጽ ፈለኩት እንዴት ነው የምንበየው የሚለው ላይ መጣበታለን እሺ ያዘልኝ ኔሽን ቢልዲንግ መጣበታለው ጥያቄ ስላለኝ እንግዲህ እንደዛ ካለ አንድ ፖይንት ቻል እሺ አሁን አንተ እንዳልከው እሺ ለነዛ ህዝብ ይሳሱ ነበረ ወደፊት ማስተዳደራቸው ነው ይሳሱ ነበር ኦኬ እሺ ለስማማ ፎር ዘ ሴክ ኦፍ ዘ አርጊውመንት that's not nation building እሱ ራሱ ኔሽን ቢልዲንግ ነው አይደለም ማለት ኔሽን ቢልዲንግ ኔሽን ቢልድ የማድረግ ኢንቴንት ነበራቸው የሚለው ራሱ ልቀበል ማይ አርጊውመንት ኢዝ ኔሽን ቢልዲንግ አልተሰራም ኢንቴንቱ ግን ፍራተርኒቲ የኔሽን ቢልዲንግ መነሻ አይደለም ወንድማማዊነት አብረ የምትኖረውን ህዝብ በትክክል መያዝ እኮ የኔሽን ቢልዲንግ መነሻ ይሄ ቢሎንጊንግ እንዲሰማ ማድረግ ፍራተርኒቲ እርሾ እኮ ነው ለኔሽን ቢልዲንግ በጣም ጥሩ ሾሎ ተቀብያለሁ እሱን ግን አልነበረም ከዛ በኋላ ኔሽን ቢልዲንግ እሺ በቃ እመጣለሁ እንደ ጥያቄ አለ ወደ አንተ እመጣለሁ እሺ ያዝልኝና ጥያቄ አለኝ ተያያዥ ጥያቄ ከኔሽን ቢልዲንግ እና ሲሙሌሽን ጋር ተያይዞ እመለሳለሁ ዶክተር ዮናስ እሱ ባነሳው ነጥብ ላይ እንድታነሳና አንተ በተደጋጋሚ የምጽፈው ነገርም አለ ሞጋሳን እንዴት ነው የምታየው ከሲሙሌሽን ጋር ተያይዞ ያስፔድ የገለጸው ነገር አለ በደንብ is it a force for good or not የሚለውን እስካሁን አልበየንም የሞጋሳን አንዱ መገለጫ ስለሆነና የሞጋሳንም ባህሪ እንድገልጽልኝ ፈልጋለሁ በተደጋጋሚ ስለምጽፍ ነው ያነሳሁት ግን በአጠቃላይ እሱ አነሳው ላይ ሪፍሌክተር እሺ ምናልባት አይ ኖ it's not የኔ እንትን አይደለም ጥያቄ ለማቅረብ ሜቢ ግን ፍቃደኛ ከሆነ ያስፔድ እንደ አንድ ክሊር እንዲያደርግል የምፈልገው ወይ ተመልሰህ ስትመጣ ኔሽን ቢልዲንግ የኔ አመለካከት የሞጋሳም ወረራ በለው ዘመቻ በለው ሪክሌሚንግ ኦፍ ሎስት ፕሮፐርቲ ነው ላንድን በለው it was part of a nation building the same I believe የሚኒሊክም ጊዜ የነበረው it's part of the ምንድነው ኔሽን ቢልዲንግ ነው ግን አሁን ትንሽ ኑዋንስ ስታደርገው የሚኒሊክ ኔሽን ቢልዲንግ እንዳልነበር አይነት እና የዛ የሞጋሳው ጊዜ ኔሽን ሰክሰስፉል ኔሽን ቢልዲንግ አይነት አድርገህ ያቀረብከው መሰለኝ ተሳስቼም ከሆነ እንደው ለክላሪፊኬሽን እንዲሆን ለማለት ነው
እዚሁ መመለስ ይችላል። ባይ ዘ ዌይ ከሀሳብ ከመቀጠል በፊት ያስፔድ እዚሁ መመለስ ይችላል እንዲመች። እሺ የሞጋሳ የ16ኛው ሴንቸሪ ላይ የኔሽን ቢልዲንግ ነበር ብዬ አላስብም። ምክንያቱም ኔሽን ናሽናሊዝም በጣም ሞደርን ነገር ነው። 200 ምናምን ዓመት ታሪክ 300 ዓመት ታሪክ ያለው ማክሲመም ማለት ነው። 17ኛው 18ኛው ሴንቸሪ እነ እንግሊዝን ምናምን እና ፈረንሳይን አስበን ማለት ነው። በኔሽን ቢልዲንግ ባል ነገር ነበር ብዬ አላስብም። ለዛ ነው መጀመሪያ ላይ እንትኖቹን በጣም ግልጽ ማድረግ አለብን ብዬ ማስበው። ይሄ ተርሞቹን የምንጠቀማቸው ስቴት ማለት the physical structure ነው። ድንበር በድንበር ውስጥ ያለ ህዝብና ከዛ ያንን ሩል የሚያደርግ ደግሞ መንግስት ያለው አካል ነው ስቴት የምንለው። በፊት ኢምፔሪያል ስቴቶች ነበሩ፣ አሁን ሞደርን ስቴቶች አሉ። ልዩነታቸው አሁን አስፈላጊ አይደለም። ስቴት የምንለው እሱ ነው። ኔሽን የምንለው ግን it has more to do with culture፣ ቋንቋ፣ ባህል፣ ስነልቦና ምናምን የምንላቸው ነገሮች ብዙዎቹ ሰብጀክቲቭ ነገሮች ናቸው። ሚቶሎጂ ወደ ኋላ መቅጠር፣ ከዚህ የት መጣን ወደ ኋላ ሄዶ መቅጠር፣ ከዚህ ነው የመጣ ነው፣ ከሌነን እንደዚህ ነን፣ ከነከሌ በዚህ ነው የምንለየው ምናምን የሚለው ይሄ ሳይክ ውስጥ ያለው ነገር ነው ኔሽን የሚባለው ማለት ነው። ናሽናሊዝም የሚባለው ነገር ደግሞ ምንድነው? ይሄ ድንበሩ ምናምን የስቴቱ ካርታው ስትራክቸሩ ሃርድ ስትራክቸሩና ኔሽኑ አንድና ተመሳሳይ መሆን አለበት ነው የሚንቀሳቀስ ሙቭመንት ነው ናሽናሊዝም የምንለው። ኔሽን ቢልዲንግ ብለን የሞጋሳሚ ምናምን እንትን ልንለው አንችልም። ግን ያነጻጸርኩት ከምን አንጻር ነው? በዘመናዊ ኔሽን ቢልዲንግ ከተጀመረ በኋላ በአሲሚሌሽን ኔሽን ቢልዲንግን ያሳኩ ሀገሮች አሉ እንደ ፈረንሳይ በጉልበት። የኛ የሚለየው ከ19ኛው ክፍለ ዘመን ጀምሮ በጉልበት ሞክረናል፣ አልተሳካም። ማለት ነው በጉልበት ማሞከሩ ጥሩ ነው እያልኩ አይደለም። ከሆነ እንደ 20ኛው ክፍለ ዘመን ላይ ስለምሮ እንደዛ ላይ አልችልም። ግን በዘመኑ እንደዝተለው ሌላ ሜተድ አልነበረም። በጉልበትም ማሳካት አልቻለም። 16ኛው ምናምን ሴንቸሪ ላይ ሰው እንደተቀላቀለው በጉልበትም ማቀላቀል አልቻለም፣ በሌሎች መንገዶችም ማቀላቀል አልቻለም ማለት ያለው። እሱ ብቻ ሳይሆን ስፔሲፊክ ጥያቄም ጠይቀዋል። ለምሳሌ ያኔ አሲሚሌሽንን አብዛኞቹ ውጦ ከአንድ ማህበረሰብ ከወርጂ ውጪ መዋጡ እንደ ሰክሰስ ነው የምቆጥረው ወይ ነው የተጠየቀው? አንተ እንደ ሰክሰስ ስቶሪ ነው የምቆጥረው? ሌላውን አሲሚሌት ማድረጉ የሌላው ማህበረሰብ እንደ ኔሽን ቢልዲንግ ሆነ ኔሽን ቢልዲንግ የሚባል ነገር አልነበረም የዛኔ። እንደ ኔሽን ቢልዲንግ እንተው፣ እሱንም እኮ ተስማማን። ገና በጣም ሪሰንት ሞደርን ስለሆነ እንዳልከው እንደ ሰክሰስ መቁጠር አለ። it was just a process ፕሮሰሱን ኤክስፕሌን ያደርኩት 16ኛው ክፍለ ዘመን ላይ እንደዚህ ሆኗል። በኤክስፓንሽኑ ጊዜ የተዋጡ በጣም ብዙ ብሔረሰቦች አሉ። እንደ ሰክሰስ ስቶሪ እንደምናምን ሳይሆን እያወራሁ ያለው እንደዚህ ሆኗል፣ እንደዚህ ተደርጓል በጊዜው የሚለው ነው እያወራሁ ያለው። ባይ ዘ ዌይ ጦርነቶች 16ኛው ሴንቸሪ ላይ ተደርጓ 19ኛው ሴንቸሪ ላይ ሀገረ መንግስት ነው ስቴትን ይገነባሉ። የሚሊክ ጦርነትም ስቴት ገንብቷል። አሁን እናቆን ካርታ ከሞላ ጎደል አምጥቷል ገንብቷል። የኦሮሞ ኤክስፓንሽንም የሆነ የስቴቱን እንትን ቅርጽ በተወሰነ ደረጃ አስተካክሏል። ስቴት ቢልዲንግ በጦርነት ይሆናል፣ ኔሽን ቢልዲንግ ነው በጦርነት አስቸጋሪ የሚሆነው። እሱማ ዛሬም ገንብተን ጨርሰናል ወይ የሚለውን እኮ እየተከራከርን ነው ዶክተር ዮናስ። እንግዲህ it's very interesting discussion really አንድ እያስፔን ለየት የሚያደርገው እንግዲህ እስካሁን ከሰማኋቸው ካነበብኳቸው ምናምን of course he's very careful, he's very nuanced። የማይካዱ ነገሮችን አይከዳ በክሊርሊ ነው የሚቀበለው። ብዙ ችግር ያለው በሁለት በኩል ነው እኔ እንደምመለከተው። በመጀመሪያ ደረጃ በተለይ በዚህ የሞጋሳ ዘመን ኦር የጋዳ ሚሊታሪዝም ነው አይደለም ማለት ነው እኔ እስከመረዳው ድረስ የሞጋሳ ጊዜና ከዛ በኋላ ምን አይነት ለውጦች መጥተዋል የሚለው ነገር በመታቀርብበት ጊዜ ምንም አይነት አትሮሲቲስ አልተፈጠረም። እንዲሁም በፍላጎታቸው በጉዲፈቻ ሞጋሳም ደግሞ ፒስፉል ፕሮሰስ ነው ብለው የሚከራከሩ አሉ። አንዳንዶቹ ሪሊ በዚሁ በፎልስ ናሬቲቭ ፊት ተደርገው ያንን እንደ መጽሐፍ ቅዱስ ተቀብለው የሚያምኑ አሉ። ሌሎቹ ደግሞ ለፖለቲካል ኮንሰምፕሽን ለኛ ለምንፈልገው ይጠቅመናል ብለው ስለሚሉ እያወቁም እያመኑም ውሸት የሆነ ነገር የሚነዙ ወይንም የሚያሰራጩ አሉ። ለምንድን ነው ራሱ አሁን ይሄ ስለ ገዳ የምናወራው? የኢትዮጵያ ሕዝብ አሁን ባለበት ቦታ ላይ ሆኖ
why are we fixated ገዳ ኦሮሞማ ላይ ለምንድን ነው ጊዜያችንን የምናጠፋው ያልክ እንደሆነ አትሊስት ስለኔ ነው የምናገረው እነዚህ ነገሮች ፎርሙሌት የተደረጉት ኪዩሬት የተደረጉትና ናሬት የተደረጉት ማለትም እነዚህ ነገሮች what's curated anyway formulated curate እና ናሬት የተደረጉት የፖለቲካ ጌይን ለማምጣት ነው የኦሮሞ የዘር ፖለቲከኞች የሚፈልጉት የፖለቲካል አውትካም አለ ለዛ አውትካም ደግሞ እነዚህ ውሸቶች ኖርማላይዝድ መሆን አለባቸው እንደ እውነት መቀበል አለብህ ያን እንደ እውነት እስካልተቀበልክ ድረስ ጸረ ኦሮሞ ነህ ኦሮሞፎቢያ አለህ የድሮ መንግስት ናፋቂ ነህ የሚል እንትን ስላለ በዛ ምክንያት አትሮሲቲ ተፈጥሯል ወይ ብለህ ስትጠይቃቸው ብዙ የሚክዱ አሉ አክቹአሊ ትላንትና ያስፈድ እንትላ ባወጣው ፖስት ላይ አንዳንድ ሰዎች የመሐመድ ሐሰን መጽሐፍ ኢሞሽናል ሆኖ ነው የጻፈው እሱን ዲሰባው ማድረግ አለበት ምክንያቱም አትሮሲቲውን እንዳለ ቁጭ ያደረገ መጽሐፍ ነው ያ ደግሞ ከኦሮሞ ብቻ ሳይሆን እኔ አክራሪ ኦሮሞ ምለው ኦሮሞ ናሽናሊስት የምትለው የኦሮሞ ሸኔ የኢንተርናሽናል ሚቲንግ ላይ ኦሮሞ ሸኔ ሪፕሬዘንት የሚያደርግ ሰው የጻፈው ጽሁፍ ነው በዛ የተነሳ እንደሆነ እንዴት ነው አሁን የምናቀው ኦሮሞ የሚባለው የተስፋፋው ግዛት እንዴት ነው ፎርሙሌት የተደረገው ያልክ እንደሆነ በሚዘገንን በሚሰቀጥጥ አትሮሲቲ ነው እንዴት ነበር እንግዲህ ይሄ በመላ የምናገረው ነገር በመላ ከመሐመድ ሐሰን መጽሐፍ ላይ የተቀዳ ነው የወጣ ነው ቴሮራይዝ እናደርገው ነበር ሙስሊምና ክርስቲያኑ ህዝብ ቴሮራይዝ እናደርገው ነበር ከአሸነፍንና ከያዝናቸው በኋላ እንኳን ሰብሚት አድርገው ወደ ኦሮሞነት እንኳን ከተቀየሩ በኋላ ለባሪያነት እንሸጣቸው ነበር እነዚህ እንግዲህ ለምን ያህል ጊዜ ይሄዱ የሚለው አንድ ራሱን የቻለ ጥያቄ ነው ግን አንድ ከተማ ላይ ወረው የሞጋሳ ተዋጊዎች አንድን ቦታ በሚይዙበት ጊዜ የሚደረገው ምንድነው ለኦሮሞ ወደ ኦሮሞነት ለወጣለሁ የሚል ማንነቴን ስሜን ሃይማኖቴን ባህሌን ሁሉን ነገሬን አርግፌ የኦሮሞ እሆናለሁ ኦሮማይዝድ እሆናለሁ ብሎ የተቀበለው በዚህ በሞጋሳንትን ምንድነው አዳፕት ይደረጋል እንዴት ነበር አዳፕት የሚደረገው በደም የጨቀየ ምንድነው የመጫኛ ረጅም ገመድ በአንድ በኩል አባገዳ ይይዛል በአንድ በኩል ደግሞ እነዚህ ተሸንፈው እጃቸውን የሰጡ ይይዛሉ መሐላው ምንድነው የሚለው እናንተ የምትሉትን ለእልል እናንተ የምትወጉትን ለወጋ እናንተ የምታሳድዱትን ላሳድድ ካሁን በኋላ እንደናንተ ሆኜ ልኖር በሚል ስማቸው ብቻ ሳይሆን ጠቅላላ ወደ ኋላ ተሄዶ የስማቸው ያያታቸው የቅድሚያታቸው አዲስ ጂኒኦሎጂ ወጥቶላቸው የኦሮሞ ፊክቲሽስ የሆነ ጂኒኦሎጂ ወጥቶላቸው ማንነታቸውን ሙሉ ለሙሉ ክደው በኦሮሞነት እንዲቀበሉ የሚደረጉ ነበር ይሄንን አንቀበልም ያሉ ይታረዱ ነበር ይገደሉ ነበር ማስ አትሮሲቲ ሲፈጠር ነበር ይሄ እንግዲህ በመላ ከአሰፋ ጃለታ እንትን ላይ ነው ይሄ ስለ ባሪያ ፍንገላው እንዴት አድርገው ምንድነው ዴቪልስ ነው የሚላቸው ናይት ዴቪልስ ኦር ኢቭኒንግ ዴቪልስ ምናምን ይላቸዋል እና ያ ቴሮራይዝ የምናደርጋቸው ተፈርተው እንዲኖሩ ነው ኦኬ እንደዛ ከተደረገ በኋላ መኖር የፈለጉ በህይወት መቀጠል የፈለጉ ቋንቋቸውን ትተው ኦሮምኛ ወስደው ስማቸውን ትተው ተቀብለው ቅድም ያስፈል ወደ 20 የሚሆኑ ትንንሽ ህዝቦች ተውጠዋል ያለው ተጨፍልቀው ተገደውን ይጠፉት አርሲ የምትለው የሲዳማ የነበሩ ሰው ፋቅ ስታረጋቸው ሲዳማ የነበሩ ሰዎች ናቸው አሁን ግን 3-4 ጀነሬሽን እኮ በዛ ከቀጠለ even 2-3 ጀነሬሽን በዛ ከቀጠለና የእናትና የአባቱን ቋንቋ ረስቶ ኦሮሞኛን ቋንቋ የካለ በኋላ ይሄ አሲሚሌሽን
ኢንትረስቲንግሊ ማነው እስራኤል ገቢሳ genius assimilation ነው ይሉታል። no this was atrocious በተለይ በአሁን ጊዜ አመለካከት ስትመለከተው ካልቸራል ጄኖሳይድ የሚሉት ነው የግድያው ምናምን የተፈጸመው። ሆኖም ግን in my writings ምንድነው ያልኩት እነዚህ ነገሮች በ16ኛ ክፍለ ዘመን የተፈጠሩ ነገሮች ናቸው። ሌላም ቦታዎች ሌላም ግዛቶች ሌላም ሀገሮች ከዛ ያላነሰ ነገሮች ሊፈጸሙ ይችላሉ። ግን ይሄንን ከተቀበልን ይሄ ደግሞ was part of the process አሁን ያለንን ኢትዮጵያ የምንላትን ሀገር ፎርም ያደረገው አሁን within that Ethiopian proper የተፈጠረውን ኦሮሞ የሚባለውን ክፍል ፎርም ያደረገው ይሄ ፕሮሰስ መሆኑን ከተቀበልን it has to be considered as part of the nation building process as atrocious as it was. ያ የተፈጠረው በዲሞክራቲክ እንትን አይደለም። ችግሩ ምንድነው? የኛ ችግር አማራውን የተመለከተው እንደሆነ የሚኒሊክን ግላመራይዝ የማድረግ የሳቸውን ጥፋቶች ወይንም ደግሞ በዛ ጊዜ የተፈጠሩ የሚባሉትን atrocities የደው መሬት መነጠቅ መገደል whatever the atrocities may have been ያንን ከነጭራሹም የለም ይላል። ግን ሚኒሊክንም ይይላል። on the other hand ወደዚህኛው ጋር የመጣ እንደሆነ እንዴ ገዳና አትንኩብን የዓለም እኮ ዴሞክራቲክ ሲስተም ለዓለም ሁሉ የሰጠ ነው እንዴት አድርጋችሁ ነው በእንደዚህ አትሮሲቲ የምትነቁ? እነዚህ ነገሮች ቀደም ያልኩበት ምክንያት ምንድነው? እነዚህን ነገሮች ሳንፈታ ለነዚህ ነገሮች አንደርስታንዲንግ ፎርም ሳናደርግ ወደፊት መሄድ አንችልም። ምክንያቱም የኦሮሞ ህዝብ የኦሮሞ ወጣት የኦሮሞ ቄሮ ሚኒሊክ እንደዚህ አድርጎኛል ብሎ የሚያስብ ከሆነና on the other hand ደግሞ እኛ እኮ በተስፋፋንበት ጊዜ ሂዩማን በሆነ መንገድ እንዲሁም እልል ብለው ሰዎቹ ተቀብለውን አሲሚሌትድ የሆኑት በራሳቸው ፍቃድ ነው የሚለውን የውሸት ትርክት የሚገዛ ከሆነ ለኢትዮጵያ ብለህ ለመፍጠር ለምትፈልገው ኮንስትራክት ምን አይነት አመለካከት ነው የሚኖረው? እንዴት ከእንደነዚህ ጭራቆች ጋር ነው ተግላላ አድርገልን? እሺ ስለዚህ ያንን ነው መመልከት ያለብን። አሁን ለምሳሌ አንዱ የኦሮሞ አንዱ ጥያቄ ምንድነው? ወሎ የኛ ነው ቋንቋቸውን እንትና አስደርጋችሁ አማርኛ ተናጋሪ ያርጓቸዋል ኦሮምኛ ተምረው እንደገና ወደኛ መደባለቅ አለባቸው ይላል በአንድ በኩል። ግን on the other hand okay ሲዳማን ከምፓታን እኮ እንደዛ አድርገህ ነው አሁን የተፈጠረው ኦሮሞ የሚባል ያልከው እንደሆነ እሱ ከነጭራሹም የለም ይላል። ይሄ ዲስከሽን አስፈላጊ ነው ማለት ነው። በዛ ላይ ብዙ የምጽፍበት ምንድነው ይሄንን ሃርድል አንድ አይነት አንደርስታንዲንግ እስካልፈጠርን ድረስና አትሮሲቲም ተፈጥሯል በኦሮሞ ጊዜ ፖዚቲቭ ኤሌመንቶችም ነበሩ because today's Ethiopia is part of it. the same thing with ሚኒሊክ የሚል ሁለቱም ያንን ነገር መቀበል ካልቻለ አንዱን ሰይጣን የራሱን ጻድቃን አድርጎ የሚያይበት ፕሮሰስ ነው እዚህ ያደረሰን የሚል ነው የመለካከት። እሺ በተቻለ መጠን አሁን ባነሳው ያሴር ባነሳው ወይ አንተ ባነሳው ላይ ብቻ ብናተኩር ጥሩ ነው። መፍትሄውን በኋላ እንመጣበታለን። why is it so relevant ታዲያ ምን እናድርግ የሚለውን ቀጥለን መውጫ ላይ እንመጣበታለን። ያስፔር የተነሱት ነገሮች ላይ ባጭሩ የምታነሳ ካለ አሳውቀኝ፣ ካልሆነ ጥያቄዎች አሉኝ ያቆየናቸው ጥያቄዎች ስላሉ ብዙ ማነሳው ነገር ያለ አይመስለኝም። ሰው ጥያቄ እሺ የመጀመሪያ አሁን ስፔሲፊካሊ እንግዲህ እዚህ ስጋብዝ ራስን ችለ ነው እና የሌሎቹን ጥያቄ እንድትመልስልኝ አልጠይቅም። ለዛ ነው አንዳንዶቹን ምተው ማለት አንተ ያላልከውን አንተ በዛ መልስ ያልሰጠውን ፌስቡክ ላይ መልስ ያልሰጠውን ያልተከራከርከውን ነጥቦች እዚህ አምጥቼ እከሌ እንዲህ ብሏልና አንተ እንዴት ታስባለህ ብዬ ወይ አንተንም ዮናስንም አልጠይቅም። ለዛ ነው ውይይታችን እየገደብኩ ያለው ሰው በተነሱት ላይ እያደረኩ ያለው። ግን እንደ ኮንቴክስት እንዲሆነን አጼ ሚኒሊክ ዘመቻ ሲያደርጉ የሀገር ግንባታ ምን በለው ምንም ወደ ብያኔ እንገባለን። አሁን እሱን እንድትነግረኝ እፈልጋለሁ። ያኔ ኦሮሚያ ብለው ነው የሚገልጹት እና ኦሮሚያ የሚባል ያኔ ነበረ የዛሬ 200 ዓመት ማለት በአንተ እይታ ይሄ ትክክለኛ ትርክት ነው ወይ? ኦሮሚያ የሚባል በኮንሽስነስም በቴሪቶሪም ነበረ የዛሬ 150 ዓመት እና 200 ዓመት? በጣም ኮንሽስ መሆን አለ በእናትህ ስታርግ ማለት
ለምሳሌ እንደዚህ እያልኩ ያለሁት የኖርዘርን ሃይላንድ ኪንግደም ወይም የአቢሲኒያን ኪንግደም ወይም የኢትዮጵያ ስል አሁን ያለውን ካርታ ሶስት ስለሚያስብ ተቸግሬ ነው ቃል እየመረጥኩ ያለሁት። የኮር ስቴቱ አካባቢ ሲያስተዳድር የነበረው አካል የማያስተዳድረው ህዝብ ነበር። አይ ቲንክ የተሻለ ይገልጻል ብዬ አስባለሁ። ስለዚህ ማን ከየት መጣ ማን ከየት ተነሳ ምናምን የሚለው ነገር በሰዎች ሳይኪ ውስጥ እንደነበረ ዲናይ ማድረግ አትችልም። ግን እኔ ኦሮሚያ ነው ያልኩት። እሱማ ህዝብ እኮ አለ፣ ህዝብም አለ። ቅድም እንዳልከው እኔ ኦሮሞ ህዝብም አላልኩም፣ ግዛትም ኦሮሚያ የሚባል አለ ወይ? ያው ምክንያቱም እንትን እንዳይሆን ነው ፖስት ፋክቶ ወደኋላ ተመልሰን ያልነበረን ነገር ተረቻው ታገኝ ግን አለ የለም የሚለው ብዬ ለመመለስ እንትን እንደ ኔሽን ነው የሚያስቸግረው። ኦሮሚያ የተፈጠረው ገና 30 ምናምን ዓመት ነው። አማራ ክልል የተፈጠረው ገና 30 ምናምን ዓመት ነው። አንተን እንደዛ ብለህ የምታስበው ሌላ አስረዳ ጠየቅኝ። 1930 ላይ ለምሳሌ ለምንድነው እንትን ኦኬ ከኮንኩዌስቱ 50 ምናምን ዓመት በኋላ ማለት ነው አይደል? ጣሊያን ሁለተኛ ወረራ ባደረገችበት ጊዜ የወለጋና የጅማ አካባቢ ሰዎች ይልማ ደሬሳ ነው ደብዳቤውን የጻፈላቸው። ሄደው የሱዳን ላይ የእንግሊዝ እንትን ጋምቤላ አካባቢ የእንግሊዝ እንትን ነበር ካምፕ ነበር የቅኝ ገዢዎቹ ሄደው ሪኮግናይዝ አድርጉን ዌስተርን ኦሮሞ ኮንፌደሬሲ የሚባል ሀገር የራሳችን ሀገር ማቋቋም እንፈልጋለን እኛ የዚህ አካል አለም ሪኮግናይዝ አድርጉን ብለው 1930 ላይ ደብዳቤ አስገብተዋል። ያለ ደብዳቤ ኢንተርኔት ላይ ሰርች ታረክ ታገኛለህ። ደብዳቤ ምን ልልህ ነው አሁን ባለው የፖለቲካል ኮንሺየስነስ የናሽናሊዝም የፖለቲካል ኮንሺየስነስ ደረጃ የጠይቀኛለው አልነበረም። ምክንያቱም እንዳልኩ ናሽናሊዝም የሚባለው ነገር የ200 የ300 ዓመት ታሪክ ያለው በአለም ላይ በአጠቃላይ ማለት ነው። ስለዚህ አሁን ባለው ደረጃ ነበር ሌላ አልችልም፣ ግን እርሾ ግን እንደነበረ ፍንጭ የሚሰጡ ነገሮች አሉ ለማለት ነው። ጥሩ እሺ፣ ሌላውን እንደዛ ብሎ የሚናገሩት ይመልሱ። እኔ ለአንተ ለዚህ ለውይይቱ ፐርፐዝ እንዲሆን ነው እንጂ ቀሪውን እንዳልኩት እንደዛ ብለው የሚጽፉ ሰዎችን ሳገኛቸው ጠይቃለሁ። አንድ ኮቴሽን እሺ 5 ሰከንድ በኦገስት 2000 አንድ ኮቴሽን ኮት ነው የማደርገው ዳይሬክትሊ ወርድ ፎር ወርድ ጀዋር የተናገረው ነው። ኢትዮጵያ ከሚኒሊክ በፊት አልነበረችም። ከዛ በፊት ኦሮሞ የ5000 ዓመት ታሪክ የራሱ አገዛዝ የራሱ መንግስትና የራሱ ስርዓት ነበረው ይላል። እንግዲህ ኢንፎርም የሚያደርግ ማን ነው የሚለው እንደዛ? ጀዋር ኢትዮጵያ ከሚኒሊክ በፊት አልነበረችም። እሺ ከዛ በፊት ኦሮሞ የ5000 ዓመት ታሪክ የራሱ አገር የራሱ መንግስትና የራሱ ስርዓት ነበረው። ያንን አፈረሰብን ነው እንግዲህ እንትኑና እነዚህ ምን ላይ ጻፈውን ነው ኢንተርቪው ተናገረው ነው። ቪዲዮን ልልክልህ እችላለሁ። ኢንተርቪው ሲሰጥ የተናገረው ነው። ሃዋርድ ዩኒቨርሲቲ የኔን አስተያየት ልስጥ እዚህ ላይ። እሺ እኔማ ዋይ ስለሆንኩ ዛሬ ራሴ ሪስትሬን አድርጋለሁ። አንተ መልስ ያለው የተናገርኩት ኦፍኮርስ ግን እንዲሁ ከተነሳ ቀር አስተያየት ልስጥ። አይ ሚን ሁሉም የዓለም ሀገር ላይ ያሉ ኔሽኖች እንደዛ ይላሉ። ማለት የዚህ ያህል ሺህ ዓመት ታሪክ ነው ያለን የዚህ ያህል 100 ዓመት ታሪክ ነው ያለን ምናምን ይላሉ። it's how you build your national mythology ያስፈልጋል። ሚቶሎጂ ያስፈልጋል። የኔሽን ቢልዲንግ ኢንስትሩመንት ነው ሚቶሎጂ። 3000 ዓመት ታሪክ ነው ያለን ምናምን ይባላል። ኢትዮጵያ ኢንስትሩ እንደዛ ይላል። አሁን ሞገስ አንተ የ3000 ዓመት በፊት የነበረው ህዝብ ጋር ብትሄድ ይገለዋል አያውቁም ማለት ኢትዮጵያ ይሄን ምናምን ብትል ስለምን እያወራህ ነው አልነበረም። የትኛውም ኔሽን በዛ ጊዜ አልነበረም። ግን በቲዮሪ ደረጃ ፕራይሞርዲያሊስት የሚባሉ አሉ። አሁን ጠፍቷል፣ ኤክስቲንክት ናቸው ማለት ሰው ሲፈጠር ጀምሮ ወይም ሆሞ ሳፒየንስ ምን ከጀምሮ ጀምሮ ኔሽን የሚባል ነገር አለ ምናምን የለም። አሁን እሱ ቲዮሪ የለም፣ ፈንክሽን ያደርጋል። ግን ኤትኖ ሲምቦሊዝም የሚባል ቲዮሪ አለ። ኤትኖ ሲምቦሊዝም የሚባለው ቲዮሪ የተወሰነ ለኔሽኖች የተወሰነ እድሜ ይገፋል።